የጥበብ አድናቂዎቹ ሰውየውን የልቡን ብቻ ይኖራል ሲሉ ንጉሱ ብለውታል። የንጉሱ ቴዎድሮስ ካሳሁን አልበም ኢትዮሪካ በቀጣይ ሊመጣ እንደሆነ ከተሰማበት ጊዜ አንስቶ ፈሪዎች የነጻነት ዜማ ስትለኮስ በቶኑ ላለመፈጀት ከሐቅ መንደር ርቀው ዜማውን በጥርጥር አይን ሲመለከቷት፣ አድናቂዎቹ ደግሞ ሀገር ጠረን አልባ ስትሆን እንደ ቤተ ክርስቲያን ዕጣን ከቀልብ የሚያፋቅር የኢትዮጵያዊነትን ዜማ ለመስማት ቀን ቆጠራ ላይ ናቸው። በማንም ዘመን የራሱን ዘመን፣ በየትኛውም ሐሳብ የራሱን ሐሳብ ያስቀደመ የአፍሪካ የተራራ ሀገር ሰው የጊዮን ዜማ አቀባይ ብላቴናው ቴዲ አፍሮ ቴዎድሮስ ካሳሁን ገርማሞ። ታንክና ባንክ የለበሱ ብዙዎች የልጁን ዜማ ከሰማይ እንደተለቀቀ መሬት ሰንጣቂ መብረቅ የሚፈሩበት ዘመን እንደ ትናንት ሁሉ ዛሬም ቀጥሏል። ንጉሱን ግን ለምን ፈሩት? በፖለቲካ ልጅነት አፍን የፈታ ሁሉ ሀገርን መስደብ የልሂቅነት ሰነድ አድርጎ ሲቆጠር፣ ዜመኛው በሚሊዮን የሚቆጠር ሕዝብ ልብ ውስጥ ኢትዮጵያን ከነክብሩ ያስቀምጣታል። የሀገርነት እግር በሰንሰለት በታሰረበት ጊዜ እግረ ሙቁን በጥሶ በደመናው ላይ የኢትዮጵያን ቀለም ሲያሳየን ኢትዮሪካ ያለው ንጉሱ በሹመኞች መንደር ጸረ ሚሳኤል የማይመልሰው ጭንቀት ጥሎባቸዋል። እጅ መንሻ ይሉት ነገር ቸገራቸው። ይሄ ሰውዬ እጅን ስጣለ ፈረንጅ እጅ ተይዞ ሊወሰድ ምን እጅ ያለ የሳሰደላለው ለካሳ ልጅ ቴዎድሮስ እሱ